በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 20 2018 በዕለተ ሰንበት ወይም የዐቢይ ጾም ሰባተኛ እሁድ በቅዳሴው ላይ የሚነበቡ ምንባባት የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። በቅዳሴው ላይ የሚነበቡ ምንባባት አንደኛ ዲያቆን ወይም ገባሬ ሰናዩ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 7 ከቁጥር 1 እስከ 12። ሁለተኛ ዲያቆን ወይም ንፍቁ ዲያቆን አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 18 እስከ ፍጻሜ። ሁለተኛው ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 5 ከቁጥር 34 እስከ ፍጻሜ። በቅዳሴው ላይ የሚሰበከው የዕለቱ ምስባክ መዝሙር 16 ከቁጥር 3 እስከ 4 ሐወዝከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክበ አመፃ በላዬ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሐወዝከኒ ሌሊተ ወፈተንኮ ልብየ አመከርከኒ ወይተረክበ አመፃ በላዕሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሐወዝከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሐወዝከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ አመፃ በላዕሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው። ትርጉም ልቤን ፈተንኸው፣ በሌሊትም ጎበኛኝ፣ ፈተንኸኝ፣ ምንም አላገኘህብኝም፣ የሰውን ሥራ አፌ እንዳይናገር። መዝሙር 16 ከቁጥር 3። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። የዕለቱ ቅዱስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ሲሆን ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆይ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መልሶ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣና ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣
አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንንም አትቀበሉትም አለው። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን።